ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን እንግዲህ ወደ ለንደን ተመልሰን የሚካኤል አርቴታ አርሴናል ዛሬ ምሽት ስፖርቲንግ ሊዝበንን በሜዳውና ደጋፊ ፊት የመልሱን ጨዋታ የመጀመሪያውን ዙር ጨዋታ 1-0 በሆነ በካይ ሃቨርት ብቸኛ ግብ ማሸነፉን ተከትሎ የመልሱን ጨዋታ ዛሬ ምሽት የሚያደርግ ይሆናል። የመጀመሪያውን ጨዋታ በድል የተወጣው የአርቴታ ቡድን የዛሬውን ጨዋታ ቢያንስ በዚህ ሳምንት ከተፈጠረው ውጥረት፣ በዚህ ሳምንት ከተፈጠሩ ከፍተኛ ተቃውሞ፣ ትችቶች ባንዴ ሁኔታዎችን ለመቀየር የሚያመች ቢያንስ ለቀጣይ ሳምንት ለኢትሃዱ ፍልሚያ ለሚካኤል አርቴታ ጥሩ ኤክስፐሪመንታልም ጌም ይሆናል ተብሎ፣ ነገር ግን በደጋፊው ዘንድ የበርንማውዙ ሽንፈት እምነትን፣ ተስፋን ሲዝኑን ሙሉ ሲያሳዩት የነበረውን ሪያክሽን፣ ፍላጎት፣ የተለያዩ ጉዳዮችን እንግዲህ በወቅታዊ ብቃት ምክንያት ሁኔታዎችን ሽፍት እያደረጉ ለውጦችን እያመጡ እንግዲህ የሚንጸባረቁ ጉዳዮች ፖዚቲቭ ናቸው ማለት አይቻልም። ውጪ ባለው ጉዳይ ውስጥ ላይ ባሉ ጉዳዮች ደግሞ ሚካኤል አርቴታ የትናንትናውን ጋዜጣዊ መግለጫ አድማጮች ይህን ፕሮግራም የምታደምጡ የሚካኤል አርቴታን ጋዜጣዊ መግለጫ ያላደመጣችሁ ተመልሳችሁ አድምጡት። ማለት አርቴታ ላይ እምነት ላይኖራችሁ ይችላል። አርቴታ መልቀቅ አለበት፣ አርቴታ መባረር አለበት፣ 6 ዓመት ተኩል በቂ ዓመት ነው ምናምን ብዙ ሀሳቦችን ልታነሱ ትችላላችሁ። ግን የትናንትና አስተያየት ምናልባት አሁን አርሴናል እንደ ቡድን የተለያዩ ጥያቄ ያለበት የክለቡን ወቅታዊ ብቃት ጥያቄ የሚያስነሳ ደጋፊ በአርቴታ ላይ ያለው እምነት ለተሸረሸረም፣ በዚህን ሰዓት ግን አርሴናል እንደ ቡድን ይሄ ከሙሉ ከደጋፊው የሚፈልገው ህብረትም ሆነ ድጋፍም አንድነትም በጋራ ሲዝኑን ሙሉ ለ49 ጨዋታ ደክመው ባለፉት 4 ጨዋታ ብቻ ሲዝኑ ዲፋይን ሊደረግ ይችላል ተብሎ ባይጠበቅም፣ ግን በዚህን ሰዓት ይሄ ፋን ቤዝ ሎያሊቲን የሚፈልግ ወይም ህብረትን አጥብቆ የሚፈልግበት ሰዓት ያለ ይመስለኛል። የአርቴታ ጋዜጣዊ መግለጫ እንግዲህ የጋዜጣ ተወካይ ሆኖ በስቱዲዮ የተገኘው ጋዜጠኛ እንግዲህ የጠየቀው ጥያቄ አርቴታን በአሁኑ ሰዓት ስላለበት ውጥረት፣ ጭንቀት፣ ስጋት ወይም ፍርሃት አያይዞ አንስቶ በዚህ ዘመናዊ ስሜት ውስጥ ነው ያለው። ጋዜጠኛው ሳይጨርስ ነው አይ አም ኦን ፋየር ያለው። በጣም ይሄ በሚንተከተክ ግለት ውስጥ ከፍተኛ ግለትና ይሄ እንደ ቆሰለ እንስሳ ከፍተኛ የቁጭት ስሜት ውስጥ ያለ በጣም በከፍተኛ ሁኔታ ተነሳሽነት እንደ እሳተ ገሞራ የሚንተከተክ አይነት ስሜት ውስጥ እንዳለ አርቴታ ሲገልጽ የነበረው ፒውር እያለ ግልጽ የሆነ በነገራችን ላይ አግሬሲቭሊ አስተያየቱን ሲመልስ አርቴታ ምን አይነት ስሜት ውስጥ እንዳለ ይሄ ጋዜጣዊ መግለጫውን በፍጥነት የመለሰበት መንገድ ግልጽ ያለበትን ሁኔታ የሚገልጽ ማለት ቁጭቶች አሉ። በጣም ከፍተኛ ተነሳሽነት፣ የጋራ ህብረት፣ ወደ ስኬት የሚያመሩ አንድ ቡድን የሚያስፈልገውን እያንዳንዱን ቱል ማግኘት ባለበት ሰዓት እንግዲህ አርቴታ እያገኘ አይደለም።
ይሄን በግልጽ ለመናገር ምክንያቱም በሲዝን መጨረሻ አካባቢ ሁኔታዎች በተመሳሳይ መልኩ ሲዝኑን ሙሉ በተጓዙበት ርቀት ይሆናል ማለት ስላልሆነ፣ ነገር ግን ሁሉም ጉዳዮች በአንዴ ደግሞ አክትመዋል ተቀይሯል ማለትም አይደለም። ጎን ለጎን አመቱን ሙሉ የአርቴታ ቡድን ለደጋፊው አስተማማኝነት ሲሰጥ ነበር። ወደ ሲዝኑ መጨረሻ አካባቢ ደግሞ ያንን አስተማማኝነት በአንዴ አጥቷል ማለት ሳይሆን ሁኔታዎች ሽንፈት፣ ማሸነፍ፣ ድል፣ አቻ ሊኖሩ ይችላሉ። ግን ሁሉም ነገር 100% ከእጅ ወጥቶ ወደ ተቀናቃኝ ወይም ወደ ተጋጣሚ ሄዷል ማለት አይደለም። አርቴታ አሁንም ይህንን ጉዳይ ሃንድል የማድረግ የራሱ የሆነ የጨዋታ ካራክተርም የቡድን ስትራክቸርም በኳሊቲው ደረጃ አለው። በራሱ አቅም ልክ ይህንን ጉዳይ ምላሽ ለመስጠት በሚያስችል ደረጃ ላይ ነው ያለው። አሁን ግን የሚፈጠሩ መከፋፈሎች፣ የሚፈጠሩ የሀሳቦች ልዩነት ቡድኑ ላይ በተቃራኒው ከፍተኛ ውጥረት እያደረሰ ተጫዋቾችን ለከፍተኛ ሳይኮሎጂካል ውጥረት እየጋበዘ ነው የሚገኝ። ይህን ጉዳይ በደንብ ተመልክተናል። ትናንት በነበረው ጋዜጣዊ መግለጫ አርቴታ ፈጽሞ አሁን ባለው ውጫዊ ሁኔታ ደስተኛ አለመሆኑን በቀጥታ ቃል በቃል ባይነግርም ግን ይህን አስተያየት የሚያሳይ በርካታ ጉዳዮችን ሲያነሳ ነበር። እኔ በከፍተኛ ፍላጎትና ትላልቅ ሪስፖንሲቢሊቲዎችን ላለፉት 20 ዓመታትና ከዛ በላይ በዚህ ክለብ ታሪክ ውስጥ ተደርጎ የማይታወቁ ጉዳዮችን ለማድረግ ይሄ በከፍተኛ ሁኔታ የተራኩ ግለሰብ ነኝ፣ የዚህ ቡድን አሰልጣኝ ነኝ እያለ ነው። ይሄ ጥሪ ቀላል የሚባል ጥሪ አይደለም። ደጋፊው በአንድ ስፕሪት በአንድ መንገድ እንዲጓዝ ይፈልጋል። እውነት ነው ጉዳዮች በአንዴ ትዊስት እና ተርን ሊኖራቸው ይችላል። ግን 100% ከእጁ ወጥቷል የሚያስብሉ ነጥቦች ላይ እንግዲህ እስካሁን በምናየው እውነታ እዛ ሌቭል አልተደረሰም። እዛ ሌቭልም ተደርሷል ብዬም አላስብም። ግን የአርሴናል ደጋፊ አንድ ስጋት የገባው ይመስለኛል በግሌ ስመለከት ለአንድ አጋጣሚ መፈጠር ሁኔታዎቹ ቀደም ብለው ምልክት ይሰጣሉ የሚለውን ነገርና ኤክስፔክቴሽናቸው ሲዝኑ ሙሉ የነበረው ፍላጎት አርሴናል ዋንጫውን በዘንድሮ የውድድር ዓመት ወደ ኤምሬትስ ያመጣል ዋንጫዎችን ብሎ ሲያምን የነበረበት መተማመን በጣም በደጋፊው ዘንድ ኤክስፔክቴሽኑ ከፍተኛ ነው። በአንዳንድ መመዘኛዎች ደግሞ ደጋፊዎች በነዛ ኤክስፔክቴሽኖች ደረጃ ቡድኑ ሲጠብቅ አለማግኘቱ ደጋፊውን በድጋሚ ጥያቄ ውስጥ እንዲገባ ያደረገ ይመስለኛል። በነገራችን ላይ በእግር ኳስ ጉዳዮች በአንዴ ከእጅ ሊወጡ ይችላሉ፣ በሂደት ሊወጡ ይችላሉ፣ የወጡ መስለው ሊመለሱ ይችላሉ። ሁሌም ደግሞ በእግር ኳስ ይሄ ቡድን አጥቷል ማለት ያ ቡድን መጥቶ ይይዛል ማለት አይደለም። የዛ ቡድን የራሱ የሆነ ድክመት አለበት። ግን በመጨረሻ የሲዝኑ ይሄ ፋይናል ላፕ ላይ አንድ ቡድን ሊኖረው የሚችለውን ካራክተር ማን የተላበሰው ካልን ነው ጥያቄዎቹ እየሰፉ የሚመጡት። ስለዚህ አርቴታ አሁን ላይ እያንዳንዱ ጨዋታ ላይ ሲሪየስ የመሆን ጉዳይ ወጣ ወረደም አነሰ በዛም በአንገብጋቢ ሁኔታ ትኩረት ሊሰጠው የሚገባ ነው። የዛሬው ምሽት ጨዋታ በነገራችን ላይ ለኢትሃዱ ፍልሚያ ለሚኬል አርቴታ ትልቅ የሞራል ስንቅ ነው። ዛሬ ምሽት የአርቴታ አርሴናል ድል ማድረግ ብቻ በቂ ላይሆን ይችላል። አሳማኝ ድልና ፓወሩን ማሳየት አለበት። የበርንማውዙን ሽንፈት ብን ብሎ መጥፋት አለበት። ያ የሽንፈት ስፕሪት ከቡድኑ ላይ በአንዴ ሊነሳ ይገባል። ዛሬ ምሽት አሸንፎ ከአትሌቲኮ ማድሪድ ጋር በሰሚ ፋይናል ይገናኛል የሚሉ ጉዳይ ሳይሆን ብርቱ ዱላውን ሊዝበን ላይ ማሳረፍ ለአርቴታም ለተጫዋቾቹም ለደጋፊውም ከጋዜጣዊ መግለጫ ላይ ሲያሳይ የነበረውን ይሄ ብሬቭ እንዲመልስ የሚያደርግ ነው። ስለዚህ ጋዜጣዊ መግለጫ ላይ የታየው ሪያክሽንና እኔ ይሄ ትልቅ ሪስፖንሲቢሊቲ አለኝ፣ ይሄንን ትልቅ ህልም የማሳካት ኃላፊነት የማሳካት ህልም አለኝ ብሎ በስሜት ሲናገር እንደነበረው
ይህንን ጉዳይ ወደ መሬት አውርዶ ዛሬ ምሽት ለደጋፊውም ይህንን ፕሩፍ ማድረግ አለበት። የዛሬ ምሽቱ የአርሴናል ጨዋታ ሁለት መልእክቶች አሉት። አድማጮች ይህን ነጥብ አስምሩልኝ። የማሸነፊያው መንገድ ለቀጣይ ሳምንት ለሲቲ ጨዋታ ለጋርዲዮላ የቤት ስራም አስቀምጦ የሚያልፍበት ነው። ለምን ሜንታሊ አርሴናል ስትሮንግ ሆኖ ኢታሊ ሊገኝ የሚችለው ዛሬ ምሽት በሚያደርገው የጨዋታ እንቅስቃሴና በሚያሳካው የድል ደረጃ ነው። አሁን ድሉ አስተማማኝና ጣፋጭ ድል፣ አስደናቂው አርሴናል ያ ዋንጫን ለማሸነፍ የተገመተው አርሴናልም ተብሎ በተለያዩ አቅጣጫዎች የሚነገሩና ጋርዲዮላን የበለጠ ኦቨርቲንኪንግ ውስጥ መክተት የሚችለውን ፓወር ነው ዛሬ ማሳየት ያለበት። አንዳንዴ ጨዋታዎችን በድል ማጠናቀቅ ብቻ በቂ ላይሆን ይችላል። ለምሳሌ 2-1 1-0 ምናምን ቢያጠናቅቅ ድሉ አሳማኝ ነው፣ ተቀባይነት አለው። አርሴናል ፕሮግረስ አድርጓል። ግን ለኢትሃዱ ፍልሚያ ያ በዋንጫ ፉክክሩ ላይ ወሳኙ ምዕራፍ ነው ተብሎ የተደመደመለትን ጨዋታ ምላሽ ለመስጠት የወቅቱን ሲቲ ለማስቆም የወቅቱን የአርሴናልን የአሸናፊነት ፓወርን ለማሳየት የታለ በቂ ምላሽ የመስጠት አቅምን ለማሳየት ብቁ ነው የሚለውን ጉዳይ ማረጋገጫ የሚፈልግ ነው። እነዚህ ሁሉ ጉዳዮች ወደ ምን ያመጣሉ? የበርንማውዙን ሽንፈት፣ የተነሳውን ጥያቄ፣ የተነሳውን ጥርጣሬ፣ የተነሳውን ተስፋ መቁረጥ፣ የተነሳውን ተስፋ የማጥፋት የሚዲያውን ዘመቻ በአንድ ቀብሮ አርሴናልም ከሲቲ የበለጠ እድሉ በእጁ እንዳለው ታሳቢ ተደርጎ ያለ ጨዋታው ይጀመራል ማለት ነው። ስለዚህ የስፖርቲንግ ሊዝበንን ጨዋታ አንዳንድ ጉዳዮች አንዳንድ ትንተናዎችን ሰሞኑን ሳደምጥ ነበርና የሊዝበንን ጨዋታ ከግምት ውስጥ ያላስገባ አስተያየት ይሰጣል። ለኔ በነገራችን ላይ ከሲቲው ጨዋታ በላይ አንገብጋቢው አደጋ ጠቋሚም ተስፋ ሰጪም ዳግም ፓወር አርቴታ ፕሪሚየር ሊጉንም ማንሳት ሻምፒየንስ ሊጉን ለማንሳት የሚያስችል አቅም አለው የሚለውን ጉዳይ ለማረጋገጥ ይሄ የምሽቱ ጨዋታው በጣም 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 ወሳኝ ነው። አድማጮች አንደኛ ተጫዋቾች ሳይኮሎጂካሊ ሜንታሊ ሪከቨር ማድረጋቸውን ዛሬ ምሽት ነው ሜዳ ላይ ማሳየት ያለባቸው። ይሄ ዋንጫ የተራበውን ደጋፊ ልክ በዛው ደረጃ ዋንጫ መራባቸውን ተጫዋቾች ታግለው አሳማኝን ድል ማምጣት አለባቸው። በነገራችን ላይ በዋንጫ ፉክክር ላይ ሽንፈት እኔ በእግር ኳስ ሽንፈት አይወደድም፣ ግን አርቴታ በሲቲ ደጋፊዎች ያኔ ስታንፎርድ ብሪጅ ላይ ባሳዩት ጉዳይ ሞቲቬት መሆን ብቻ አይደለም፣ ኢታር ላይ ምላሽ ለመስጠት የዛሬ ምሽቱ ጨዋታ በመራብ ስሜት በቁጭት 4-5 ሊዝበን ላይ አስቆጥሮ አርሴናል ኢዝ ባክ የሚባልበትን ድል ማስመዝገብ ያለበት እና በጋዜጣዊ መግለጫው ላይ ሌላ አንድ የተገረምኩበት ሀሳብ አርቴታ ያነሳው ከናንተ መሀል አንዱም ጋዜጠኛ እንኳን ለቀጣዩ አመት ለሻምፒየንስ ሊግ ተሳትፎ ቦታ ይዘ ማጠናቀቅ እንኳን ደስ አለ ብሎኝ አንድም ጋዜጠኛ በዚህን ሰዓት የደስታ መግለጫውን የሰጠኝ የለም ማለት። ይሄ ጉዳይ ግን መጀመሪያ ካነሳው ሀሳብ ይሄ ከፍተኛ ነበልባል ውስጥ እንዳለ እሳት ለብሶ እሳት ጎርሶ እንደሚባል በወኔ እንደሚመጣ ካራክተር እንዳያሳየው አይደለም። ይሄ አስተያየቶቹ ለኔ ሁለት መንታ መንገድ ነው የሆኑት። ምክንያቱም ለአርሴናል አሁን ለ3 ተከታታይ ዓመት የዩኤፋ ቻምፒየንስ ሊግ ተሳታፊ መሆን እኔ ትልቅ ኢሹ ነው ብዬ አላስብም በዚህን ሰዓት። ይህም በደጋፊውም ዘንድ ያለ ጉዳይ ነው ይመስለኛል። ደጋፊው የሚፈልገው ዋንጫ እንጂ ተሳትፎ ኒውካስልም እኮ ዘንድሮ ቶትናምም ነበሩ አይደል እንዴ በዩኤፋ ቻምፒየንስ ሊግ። ስለ ተሳትፎ በዚህን ሰዓት አርሴናል ያስባል የሚለው ጉዳይ አርቴታ በምን አይነት መንገድ እዛ ጋር መረዳት እንደፈለገ ግልጽ ባይሆንም ግን ይሄ ሀሳብ አሁን ላይ አንገብጋቢ ነው። ምላሽ
አገኝበታለሁ ብሎ እሱ ባሰበው ደረጃ ነው ብዬ አላስብም። ይሄ ምናልባት ከወቅቱ ጉዳይ ትንሽ ያፈነገጠ አስተያየት ነው። ምክንያቱም ለአርሴናል ደጋፊ የዩኤፋ ሻምፒዮንስ ሊግ ቦታ ጋረንቲ መሆኑን አርቴታ ሳይሆን በሲዝኑ የአርሴናል ጉዞ በእርግጠኝነት ትርጉም ያለው ውጤታማ ጉዞ ስለሆነ ይህን ቦታ ላይ ጥያቄ ይነሳባታል ተብሎ አልተጠበቀም፣ ሊጠበቅም አይችልም። 8 ተጫዋች አስፈርሞ አርቴታ ለቶፕ ፎር ይጫወታል ማለት አይደለም። ይሄን ጉዳይ ለምን እንዳነሳ ግልጽ ባይሆንም ግን የአርቴታ ቡድን ዛሬ ምሽት በካራክተር ሊታይ ይገባል የሚለው ነጥብ ለአብዛኛው እግር ኳስ ቤተሰብ የሚጠበቅ ነውና እኔ አድማጮች በደንብ አንድ ጉዳይ እዚህ ጋር አስምረን እንለፍ። ይሄ የኔ እግር ኳሳዊ እይታ ነው። አርሴናል አይደለም ፕሪሚየር ሊጉን ሻምፒዮንስ ሊጉን የማንሳት አቅም አለው። ሳይኮሎጂካሊ ግን ውጭ ያለው ስሜት ወደ ክለቡ እንዲጋባ የሚደረግበት መንገድ ነው እንግዲህ ከሪትም ሊያወጣ የሚችለው። እኔ ስጋቴ ይሄ ነው። እውነት ነው የምላችሁ። የኔ ትልቁ ስጋት በዘንድሮ አርሴናል ላይ ውጭ ያለው ስሜት ወደ ውስጥ ተጋብቶ ይሄ የደጋፊው ፍላጎት በተጫዋቾች ፐርፎርም የማድረግ ደረጃ ልክ አልሆን ብሎ ተጫዋቾች በራስ መተማመናቸው በሲዝኑ መጨረሻ ላይ እንዳያጡ ነው የምሰጋው። እንዴ አርሴናል እሺ በበርንማውስ ተሸነፈ። አርቴታን ግን ሲዝኑ ሙሉ ስናደንቅ የነበረው ምንድን ነው? አንድ ጨዋታ ላይ የተፈጠረ ስህተቱን ቀጣይ ጨዋታ ላይ አይደግምም። በሲቲ የተበለጠበት የጨዋታ ካራክተር፣ በሳውዛምፕተን የተበለጠበት የጨዋታ ካራክተር፣ የቦርንማውስ እኔ አንድ አይነት ነው ብሎ የሚተነትኑ የሚዲያ ባለሙያዎች ያስገርመኛል። ሶስቱም አንድ አይነት አይደለም። እንዴት ነው አንድ አይነት ሊሆን የሚችለው? ሲቲ ታክቲካል ትራፒንግ ሲስተም አውቶ ፖዚሽንን ነው የሰራው ፋይናል ላይ። አርቴታ በአሰልጣኝነት ኤክስፒሪየንሱ ያላጋጠመው አይነት የጋርዲዮላ ሳይንቲስት የሆነ አጫወት ይዞ መጣ። ሰከንድ ሃፍ አርቴታን ኳሊቲ አስቡና ጋርዲዮላን አስቡ። ከ50 በላይ ነው ወደ 50 የሚጠጋ ዋንጫዎችን ያነሳ አሰልጣኝ፣ ሲቲ ቤት ብቻ ከ18 በላይ ዋንጫ ያነሳን አሰልጣኝ፣ ገና የ6 ዓመት ኤክስፒሪየንስ ያለውና 2007 ላይ ማሰልጠን የጀመረን አሰልጣኝ በእኩል ሚዛን ላይ አስቀምጠን ተመለከትን። እሺ የሳውዛምፕተኑ ሁለተኛ ቡድን ነው። ይሄ ሰርጂካል ሪከቨሪ የሚባለው የቡድን ይሄ ከዛ የዋንጫ ስፕሪት መውጣት ያለበት የመጀመሪያ ጌም ነው። ሁለተኛ ቡድን ነው። በኢንተርናሽናል ብሬክ እኮ ከየትኛውም ቡድን በላይ በጫና ውስጥ የቆየው የአርቴታ ቡድን ተጫዋች ያለ አግባብ ከኢንተርናሽናል ጨዋታ እያስወጣ ነው። እንደዚህ ሚዲያው እሺ የሳውዛምፕተኑ ጨዋታ ኢንዲቪጁዋል ስህተት ነው። ተመልከቱ። የካራቦ ካፑ ጨዋታ ኢንዲቪጁዋል ስህተት በጭራሽ ሊሆን አይችልም። እንደ ቡድን ነው አርሴናልን ሲቲ አውቶ ፖዚሽን ኦኦፒ ሲስተም 4 ተጫዋቾችን ከአርሴናል የፕሬሲንግ ዞን መውጣት አርሴናል ወደ ሚድሰርድ የሚሸጋገርበት ኤሪያ ላይ በአራቱም ኤሪያ ላይ ፕረስ ማድረግ የአርሴናልን ቢልድ አፕ መቆራረጥ ነው። ይሄን ስትራክቸር እንግዲህ ፔፕ ካለው ስንት ፋይናል ኤክስፒሪየንስ፣ ስንት የውድድር ዓመታት ኤክስፒሪየንስ፣ ፔፕ ከስንት አሰልጣኝ ጋር ነው ኤክስፒሪየንስ ያደረገው። አርቴታ እኮ ትልቁ ቻሌንጅ እኮ ፔፕ ጋርዲዮላ እኮ ነው፣ ሌላ የለም። አንቸሎቲ በሉት ክሎፕ፣ ሞሪኖ በየዴኬዱ ያሉ አሰልጣኞችን ቻሌንጅ አድርጎ በከፍተኛ የእግር ኳስ አስተሳሰብ ደረጃ ካለው አሰልጣኝ ጋር ቢያንስ መገዳደር ችሏል፣ መፎካከር ችሏል። አርቴታ ክሬዲት በአግባቡ ሊሰጠው ይገባል። ይሄን ቻሌንጅ አርሴናል በሽንፈት ቀጣይ ጨዋታን ሪከቨር ለማድረግ ግን ከሳውዛምፕተኑ ሽንፈት በኋላ በሊዝበኑ የተገኘው ድል የበለጠ ኮንትሮል እና ጥንቃቄ አዌ ጌም ነው። ስለዚህ ስትራክቸራል ጥንቃቄ ይፈልጋል። የበርንማውዝን ጨዋታ ግን በደንብ እዚህ ጋር ልብ በሉ። በርንማውዝ ከኢንተርናሽናል ብሬክ መልስ ታስታውሳላችሁ፣ ቅድመ ጨዋታ ግምገማ ላይ ባለው የቶፕ 6 ጨዋታ አንድም ጨዋታ አልተሸነፈም። ለምን? በቂ እረፍት ሰብስቦ ተጫዋቾችን አደራጅቶ፣ በአብዛኛው ደግሞ የብሔራዊ ቡድን ጥሪ የሚደርሳቸው ተጫዋቾች አይደሉም።
እዚሁ እየተዘጋጀ የሚቆይ ቡድን። ስለዚህ አርቴታ ከየትኛው ውጥረትና ጫና ነው የመጣው? የሳውዛምፕተን ሽንፈት አለ፣ የሊዝበኑ ጉዞ አለ። በሌላ ፕሬሲንግ ማንቱ ማን ስትራክቸር ዋጋ ከፈለ። ለምን የበርንማውዝ አይነት ተጋጣሚ ለማሸነፍ የሽግግር እንቅስቃሴዎችን ማቴሪያላይዝድ የሚያደርጉ የአማካይ ክፍል ተጫዋቾች አማራጭ አልነበረውም። አርቴታ ባለው አማራጭ መግባት ነው ብቸኛ ያለው የጨዋታ አማራጭ። ኦዲጋርድ እንደዚህ አይነት ጨዋታዎችን አርቴታን ከጭንቅ የሚገላግል ኦዲጋርድ ከሌለ ኢዜና ኦዲጋርድን በአንድ አይነት ሚዛን ማስቀመጥ የለብንም። ኢዜ የፋይናል ሰርድ ተጫዋች ነው። ኦዲጋርድ ከመጀመሪያ ፌዝ ጀምሮ መሳተፍ የሚችል ነው። አመቱ ሙሉ የምንለው ይህ ሁሉ ጉዳይ ታለፈ። እነዚህ ነጥቦች ከዋንጫ ጋር ሜንታሊ ግንኙነት አላቸው፣ ሊኖራቸው ይችላል። ታክቲካል አፕሮቹ ግን አርቴታ ተለዋዋጭ ባህሪ፣ የአንደኛውን ጨዋታ ስህተት በዛኛው ጨዋታ ማይደግም፣ የአንደኛውን ጨዋታ ክፍተት በሌላኛው ጨዋታ የማይደግም፣ ከጨዋታ ጨዋታ ፕሮግረስ በሚያደርግ የጨዋታ ስልት የመጣ አሰልጣኝ ነው። ስለዚህ በተመሳሳይ ጨዋታ ስልትና በተመሳሳይ ፕሮግረስ ቡድን ቀጣይ ጨዋታዎችን ያደርጋል ማለት አይደለም። የበለጠ ያለፈውን ስህተቱን ቀርፎ በዚህኛው ሳምንት ደግሞ የተሻለ ቡድን ሊሆን እንደሚችል አመቱን ሙሉ ሲያሳየን የነበረው። ፋይናል ላፕ ላይ አርቴታና አርሴናል ይቀዛቀዛሉ የሚለው ጉዳይ ከውጭ ያለው ስሜት ወደ ቡድኑ ካልተጋባ በቀር አርቴታ ምላሽ ለመስጠት አሁን ላይ ጋዜጣዊ መግለጫውን ለተመለከተ ተጫዋቾችን እንግዲህ የመጨረሻ እኮ ቁርጡ ሊለይ ፋይናል ስቴጅ ላይ ደርሰዋል። በሲቲ ደጋፊ በአዌ ማች እንደዛ ቦትሊንግ በሚል ሲፌዝ ይሄ ወጣት አሰልጣኝ እንዲሁ ቁጭ ብሎ ሳይኮሎጂካሊ ዲፕ ይወርዳል ማለት እኔ አይመስለኝም። ግን ደጋፊው አሁን ያንን ስፕሪት ይዞ መቀጠል ያለበት ሰዓት ይመስለኛል በአጠቃላይ። ነገር ግን አንዳንድ ቁጥሮችን ሰሞኑን መረጃዎችን ሳገላብጥ ያገኘኋቸው አንዳንድ ስታቶች አሉ። አሁን እነዚህ ስታቶች ምን ይነግሩናል የሚለውን ነገር እስቲ ያለፈው የበርንማውዙ ጨዋታ ላይ ቅድመ ጨዋታ ነጥቦች ላይ አንድ ጉዳይ አጥብቄ ሳነሳላችሁ ነበር። በበርንማውዙ ጨዋታ አርሴናል የተቸገረበት የጨዋታ ስትራክቸር ላይን ብሬኪንግ ፓስ፣ በመስመሮች መሃል የሚደረጉ ሰንጣቂ ኳሶች። አርሴናል ተከላካዩ ኦርጋናይዝድ ሊሆን ይችላል፣ ፕሮግረስ የማድረግ ፓወሩ ግን በኦርጋናይዜሽኑ ልክ አልተገነባም። እንደውም ምንድን ነው የሚያደርጉት? ሳሊባም ጋብርኤልም ራሳቸው ፕሮግረስ ያደርጋሉ እንጂ ካሉበት ቦታ ሆነው ይሄ ፌዝን የማሻገር ኳስን በሽግግር እንቅስቃሴ የመምራት ኳሊቲያቸው በጣም ዝቅተኛ ነው። ለዛ ነው በሊጉ እስካሁን አርሴናል ወገብ ላይ አልደረሰም በላይን ብሬኪንግ ፓስ። ያን ችግር የበለጠ የተረዱ ቡድኖች ምን ያደርጋሉ? ፕሬሲንግ ትራፑን ማን ቱ ማን ያደርጉና አርሴናል ልክ የፕሮግሬሲቭ ሴንትራል ስቴጅ ላይ ሲደርስ ፕሬስ ያደርጋሉ ኳስን ለመንጠቅ። አንደኛ አርሴናልን በሃይ ተርኖቨር ለማጥቃት ይመቻቸዋል። ሁለተኛ አርሴናል ለማሸጋገር እንቅስቃሴውን ስለሚቸገር ወደ ባክ ፓስ ነው አማራጩ። ያ ደግሞ ምን ያደርጋል? ፌዙን የመጨረሻ ድግግሞሽ ውስጥ ሊከትና ይሄ ከሪትም የመውጣት የመዛል ትኩረት የማጣት የመሰላቸት በቴክኒክ አቢሊቲያቸው ሯጭ የሆኑ ተጫዋቾችን ፊት መስመር ተጠቅሞ ለነሱ ኳስ የሚመግብ ደግሞ በታይሚንጋቸው ልክ እግራቸው ላይ የሚያስቀምጥ ተጫዋች በሽግግር እንቅስቃሴ ውስጥ ከሌለ አማካዩና አታኪንግ ሰርድ አማካዩና ተከላካዩ ተቆራረጠ ማለት ነው። ይህን ስትራክቸር ይህን ሚዛን እንግዲህ በቀጣይ ጨዋታዎች የዛሬን ጨምሮ አርቴታ ያስተካክላል የሚል ግምት አለ። ግን በዋነኝነት ሊስተካከል የሚገባ የአርቴታ ቡድን በፕሪሚየር ሊግ 9ኛ ነው። በምን መሰላችሁ? በፋስት ብሬክ በፈጣን የሽግግር እንቅስቃሴዎች አያችሁ። ፈጣን ሽግግር አርሴናል ቤት ሊኖር የሚችለው ኦዲጋርድ ሲኖር ብቻ ነው። ኢዜ ቢኖርም አይሆንም። ለምን? ኢዜ ፋስት ብሬኮችን እኮ ማስጀመር አይችልም። አድማጮች አመቱን ሙሉ ስንነጋገር ነበር። ወደ ፋይናል ሰርድ መንደርደሪያ ኤሪያ ላይ ሆኖ ነው ኳስ የሚጠብቀው። ያ ማለት
የሽግግር ኳስ የሚጀምርበት ሽግግሩ ከራሳቸው የመጫወቻ ክልል ሲጀምር ወደ ፋይናል ሰርድ የሚገባበት የመጨረሻ ኤሪያ ላይ ሲደርስ ነው ኢዜ የሚቀበለው። ኦዲጋርድ ግን ከዙቢሜንዲም ከራይስም መሀል ላይ ሆኖ ፋስት ብሬኮችን ማስጀመር ይችላል። ፈጣን የሽግግር እንቅስቃሴ አርሴናል በዘንድሮ ሲዝን 12 ፋስት ብሬክ በማድረግ በሊጉ 9ኛ ነው። በተጨማሪ ከሳይድ ፋስት ብሬክ በማድረግ ደግሞ በሊጉ 16ኛ ነው። ሳይድ ፋስት ብሬክ ማለት የሁለቱ ክንፎች ለምን በዋነኝነት አሁን አርቴታ ጥንቃቄውን ማጥቃት ዋስትና እንደሚሆን ደጋግመን ዓመቱን ሙሉ ከአርሴናል ደጋፊዎች ጋር በሀሳቦች ልዩነት ያስቆመንን ትልቁ ሀሳብ ምንድን ነው? ሴቶን ፕሌይ ዋንጫን አያሸንፍም። እርግጠኛውን ልንገራችሁ ካራቦ ካፕ ላይ እያንዳንዱን ጨዋታ የበርንማውዙን ጨዋታ ጭምር ምን ስላችሁ ነበር? ሴት ፒስ አርሴናል አያስቆጥር። አርሴናል ካሁን በኋላ በሴት ፒስ ግቦችን የማምረት ፓወሩ አብቅቷል፣ የለውም። በዚህ የጨዋታ ስታይል ግብ አያስቆጥርም። ምክንያቱም ሊግ ውድድር ካፕ ውድድር ላይ ተጋጣሚ አዳፕት እያደረገ የሚሻገርበት አንደኛው ስቴጅ የተፎካካሪ ክለቦች የሊጉ ጠንካራ ክለቦችን ሲስተም አዳፕት ማድረግ ነው። ያኔ ምላሽ ይኖረዋል። ስለዚህ እንደነዚህ አይነት ትላልቅ ቡድኖች ምን ሊኖራቸው ይገባል? ኦፕሽኖች። አንደኛው ጌም ኦፍ ስቴት ነው ካለን ሁለተኛ ጌም ኦፍ ስቴትን አርቴታ መጠቀም ነው አሁን ዋስትና የሚሆነው። ስለዚህ አርሴናልን አሁን ሴት ፒስ ፈቀቅ ሊያደርግም አልቻለም። ስለዚህ የአርቴታ ቡድን ምን አይነት የዘንድሮ ሲስተም ምን አይነት አንድ ከወትሮ የአርሴናል ቡድን የበለጠ ጥንቃቄው ዲፕ እንደሆነ የምትመለከቱት በሳይድ ፋስት ብሬክ አርሴናል 16ኛ ሆኖ 4 ግብ ብቻ ያስቆጠረበት ዋነኛ ምክንያት ወይም 4 እድሎችን የፈጠረበት ወይም 4 ጊዜ ያደረገበት ዋነኛ ምክንያት የጨዋታን ኦቨር ኮንትሮል ወደ ኋላ ተጫዋቾች አዘንብለው የበለጠ ስትራክቸራል ጥንቃቄ ለመውሰድ ሲል ፉልባኮቹ የሚያደርጉትን አንደርላፕ እና ኦቨርላፕ ገድቦ ለዊንገሮቹ የሚሰጡትን አገልግሎት ወይም ከዊንግ ላይ የሚነሱ ኳሶችን ወደ ማጥቃት ለመቀየር ወይም ከፉልባኮች የሚነሱ ኳሶችን ወደ ማጥቃት ለመቀየር የፉልባኮችን አገልግሎት አርቴታ በብዛት ነቅለው ወይም ይሄ በከፍተኛ ኦቨርላፕ እየተመላለሱ እንዲያጠቁ ስለማይፈቅድ አርሴናል ሳይድ ፋስት ብሬክ ላይ ስንተኛ ነው? 16ኛ። በፋስት ብሬክ እንግዲህ ከወገብ በታች ነው የሚለው ስታቶቹ በ32 እና በ4 ይሄ ጥሩ ነው ተብሎ አይጠበቅም በጭራሽ። ምክንያቱም በፕሪሚየር ሊጉ በፋስት ብሬክ 32 ብቻ ፋስት ብሬክ ማድረግ ማለት ይሄ በጣም ዝቅተኛ እኮ ነው። እስቲ የአርሴናል ተፎካካሪ ማንቸስተር ሲቲን ተመልከቱ። በፋስት ብሬክ 51 ነው ያደረገው፣ 4ኛ ነው ግን ሲቲ ስንት 4ኛ ነው። በፋስት ብሬክ ከተደረጉ እንቅስቃሴዎች ውስጥ 9 ወደ ግብነት ቀይሯል። እሺ ሳይድ ብሬክ ሲቹዌሽን ካያችሁ ደግሞ በሳይድ ብሬክ አርሴናል ስንት ነው ያደረገው? 4፣ ሲቲ 13 አድርጓል። ከ13ቱ ስንቱን ወደ ግብ ቀይሯል? 6ቱን። ተመልከቱ። እነዚህ ሁሉ ምንድናቸው? ኦፕን ፕሌይ ሲኩዌንስ ናቸው። ስለዚህ የአርሴናል ዳይሬክት ፎርዋርድ ፓሶች በተለይ ይላል እንደ ኦፕታ ስታቲክስ ከሆነ ከሁለተኛ የውድድር ዓመት በኋላ ግራጁዋሊ እየወረደ መምጣቱ አሁን ላይ አርቴታ ላጋጠመው መዳከም ዋነኛ መነሻ ነው የሚለው። ተመልከቱ። ኦዲጋርድ ባለበት ጨዋታ አርሴናል ሴንትራል ፕሮግረስ የማድረግ አቅሙ በአማካይ በየጨዋታው ማለት ነው 37.4% ሴንትራሊ ፕሮግረስ ያደርጋል። ኦዲጋርድ በሌለበት ጨዋታ አርሴናል ሴንትራል ፕሮግረስ የሚያደርግ አቅሙ ደግሞ 19.8 ነው። በግማሽ ያክል ይወርዳል። አንደኛ ይሄ ተጫዋች በአመት ውስጥ የተገኘበት የደቂቃ መጠን 38% ነው በአርሴናል ጨዋታ ውስጥ። ነገር ግን አሁንም የስኳዱ ከፍተኛ ኦፕን ፕሌይ ክሬቲቭ ተጫዋች ወይም ክፍት የሆነ እንቅስቃሴ ክሬቲቭ ተጫዋች ማርቲን ኦዲጋርድ 28። በዚህ ኮንቴክስት ተመልከቱ 38% ደቂቃዎች ላይ የተገኘ ተጫዋች
የቡድኑ ቁልፍ የክፍት የሆነ እንቅስቃሴ ቻንሶችን ክሬት የማድረግ አቅም ከሆነ አርቴታ የቡድኑን ጥንካሬ የገነባበት አብዛኛው ዲፓርትመንት ላይ በተገቢው ሁኔታ ምርት እያገኘ አይደለም። ስለዚህ ይህን ሲስተም ፈልጎት አይደለም የሚጫወተው ማለት ነው። አሁን የደብል ፒቮቱን ኢንተርቼንጅ የበለጠ አርቴታ ያምነው አይነት ራይስን ወደ ግራ 8 ቁጥር ካዘነበለ የቡድኑ የበለጠ የዘንድሮ የውድድር ዓመት ምርጡ ዲፌንሲቭ ላይን የተገነባው ደብል ፒቮት ኢንተርቼንጅ ሲስተም ስለሆነ ወደ ግራ 8 ቁጥሩ ካዘነበለ ይዜ ምቾት ሊያጣ ነው። ራይስ የመሮጫ ስፔሶች ይፈልጋል። እንደገና ያምነውን ሪትም መመለስ ሊያስፈልግ ነው። ይሄ ደግሞ ከአዳዲስ ተጫዋቾች ጋር ዘንድሮ የተሰራበት የቡድን ጥንካሬ አይደለም። ስለዚህ ሁኔታዎች ሁሉ የተጨናነቁ ነው የሚሆኑት። ክፍት ከሆኑ እንቅስቃሴዎች በአርሴናል ለምሳሌ ቡካዮ ሳካ በሁሉም ውድድሮች 44፣ ራይስ 35፣ ትሮሳርድ 30፣ ጁሪየን ቲምበር 26 ክሬት በማድረግ በእነዚህ እንቅስቃሴዎች በቀጥታ ተሳታፊ ናቸው። ግን የማርቲን ኦዲጋርድ ከነዚህ ተጫዋቾች ከፍ ያለበት ዋነኛ ምክንያት ልንገራችሁ። ጥራቱን የመጠበቅ ኳሊቲ የማርቲን ኦዲጋርድ ከነዚህ ተጫዋቾች ከፍ ይላል ማለት ነው። ነገር ግን በፕሪሚየር ሊግ 500 እና ከዛ በላይ ደቂቃዎችን በሜዳ ውስጥ ቆይታ አድርገው ለተጫዋቾች ኳስን በመሰንጠቅ ስሩ ቦል ሰንጥቆ በማገናኘት በሊጉ አንደኛ ላይ የተቀመጠው ራያን ቸርኪ 1.48 በየጨዋታው ያደርጋል። ከስንት ደቂቃ 1384 ደቂቃ አድርጎ ሁለተኛ ላይ የተቀመጠው ማርቲን ኦዲጋርድ ነው። ለዚህ ነው ጥራት ያለው ቅድም ያልኳችሁ 1.34 ከስንት ደቂቃ 1078 ደቂቃ ቆይቶ አስቡ። 38% የአርሴናል ደቂቃዎች ላይ ነው ኦዲጋርድ በዘንድሮ ሲዝን መገኘት የቻለው። ከ2021 እስከ 2026 ባለው በአማካይ ከ1000 በላይ ደቂቃ አድርገው በየጨዋታው ስሩ ፓስ የማድረግ ማለት ከጨዋታ ጨዋታ የማይቀር ስሩ ቦል በማድረግ አሁንም አንደኛ። ራያን ቸርኪ በአነስተኛ ደቂቃ ከብሩኖ ፈርናንዴስ፣ ከኦዲጋርድ፣ ከዲብሮይነ፣ ከዩሪፒኖ፣ ከነዳምስጋርድ፣ ከነሉቃስ ፓኩዌታ በበለጠ ከነትሬንት አሌክሳንደር አርኖልድ፣ ከነብሩኖ ፈርናንዴስ የበለጠ ቁጥሮች ከኤንዞ ፈርናንዴዝ የበለጠ ቁጥሮችን ይዛል። ስለዚህ አርሴናል አስገዳጅ የሆነ የማርቲን ኦዲጋርድን አስፈላጊነትን በዚህን ሰዓት የበለጠ በሜዳ ውስጥ የሚፈልግበት ወቅት ነው። አንደኛው ጉዳይ ይሄ ነው። አንድ የመጨረሻ ነጥብ ላንሳላችሁና ቅድመ ጨዋታ ነጥባችንን እናጠናቅቅ። የምሽቱን ጨዋታ እንግዲህ አሁን ካለው ወቅታዊ ሁኔታ ከግምት ውስጥ በማስገባት ነው እንደነዚህ አይነት ጉዳዮችን ለማንሳት የፈለኩት። የሚካኤል አርቴታ አርሴናል ላይ በዘንድሮ ሲዝን አንድ ጉዳይ ካስተዋላችሁ አላውቅም። አርሴናል በአማካይ በዘንድሮ ሲዝን ማርቲኔሊ እና ቪክቶር ዮኬሬስ አብረው በጋራ ባሉባቸው ጨዋታዎች ክፍት ከሆነ እንቅስቃሴ 1.04 ኤክስፔክትድ ግብ ነው ክሬት የሚያደርጉት በአማካይ። ይሄ ማለት ከተጠናቀቀው የውድድር ዓመት በትንሹ 0.46 ኤክስፔክትድ ጎል ወርዷል። ስለዚህ ሁለቱ ተጫዋቾች ምን ይፈልጋሉ? ቅድም ያነሳውላችሁ ፋስት ብሬክ፣ ፈጣን የሽግግር እንቅስቃሴ፣ ስሩ ቦሎችን ይፈልጋሉ፣ የሚሰነጠቁ ኳሶችን። የበለጠ አርቴታ ቡድን ውስጥ ዳይሬክትነስ እያጣ፣ ይሄ ደግሞ ሯሽ ተጫዋቾችን ከጨዋታ ሪትም እየነጠለ ይገኛል። ታዲያ በዛሬ ምሽቱ ጨዋታ እንደነዚህ ጉዳዮችን ጥቃቅን በጨዋታ መሀል ትልቅ ልዩነት የሚፈጥሩ የጨዋታ ስትራቴጂዎችን መልሶ ራሱን አጎልብቶ ሜንታሊ ሳይኮሎጂካሊ እሱ እንዳለው ተጋዳይነትን ፍላጎትን በከፍተኛ ግለት ውስጥ እንደሚገኝ ገልጿል። በነዛ ሪያክሽኖች መጥቶ ምላሾችን ይሰጣል ወይ? ምሽት የሊዝበኑ ጨዋታ ዘርፈ ብዙ ጉዳዮችን በግልጽ የሚያሳይ ይሆናል። ዛሬ ምሽት እንግዲህ አርሴናል በሜዳው የመልሱን ጨዋታ ስፖርቲንግ ሊዝበንን በሜዳውና በደጋፊ ፊት የሚያስተናግድ ይሆናል።
የሰሞኑን የማርቲን ዙቢመንዲ የበርንማውዙ ጨዋታ ለፕሬሲንግ መጋለጥ አንዳንድ ሁኔታዎችን በማንሳት እንግዲህ ተቃውሞች አሉ። የዙቢመንዲ ቴክኒካል አፕሮች መውረድ ነው ብላችሁ ነው? የዙቢመንዲን ኳሶች ማን ካጠገቡ ሆኖ የሚቀበል ተጫዋች ኖሮ ነው ይሄ ተጫዋችን በአብዛኛው ሊያስተች የሚችለው? ይህንን ጉዳይ በሌሎች ፕሮግራሞች ምናነሳ ይሆናል። ለማንኛውም ግን የዛሬ ምሽቱን ጨዋታ ተመልክተን ነገ በሚኖርን ድረ ጨዋታ ነጥቦች ላይ የምንመጣ ይሆናል። ከዚህ ፕሮግራም በመቀጠል የባርሳን ሽንፈት፣ የዛሬ ምሽቱን የማድሪድና የሙኒክን ጨዋታ በተመለከተ የተወሰኑ ሀሳቦች የምናነሳበትን ፕሮግራም ይዘላችሁ እንመጣለን። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለአርሰናል ደጋፊዎች መልካም ውጤት፣ መልካም ምሽት እንዲሆን እንመኛለን። ተስፋ ከመቁረጥ ይልቅ በአርቴታ ላይ ተስፋ ማድረጉ ያዋጣል ባይ ነኝ በእኔ በኩል። በእናንተ በኩል ያለውን አስተያየት እስቲ በኮሜንት መስጫ ላይ አስቀምጡ። ለማንኛውም በባርሳና በማድሪድ ቅድመና ድረ ጨዋታ ነጥቦች እስከምንመጣ ድረስ ሰላም ቆዩ።